ደውል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኪዳነ ተካሄድኩ ምስለ ሕሩያኔ ከመረጥኳቸው ጋራ ቃል ኪዳንን አደረግኩ። ቅድመ ዓለም የነበርክ ማእከለ ዘመን ያለህ ዓለምን አሳልፈህ የምትኖር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ይህንን በዓል የበረከት የድህነት እንድታደርግልን እንለምናለን። ይህንን መርሃ ግብር የምትከታተሉ እግዚአብሔር ቤተሰቦች ምእመናንና ምእመናት እግዚአብሔር በቸርነቱ ጠብቆ ለ2018 የካቲት 16 እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በጎልጎታ ቃል ኪዳን ለተቀበለችበትና ትልቅ በረከት ላስገኘችበት ዕለት እንኳን አደረሰን አደረሳችሁ። ኪዳነ ተካሄድኩ ምስለ ሕሩያኔ ከመረጥኳቸው ጋራ ቃል ኪዳንን አደረግኩ። ይህን ቃል የተናገረው ነቢዩ ቅዱሱ እስራኤላውያንን የመራ እግዚአብሔር የወደደውንና ያሰበውን ማስተላለፍ የፈለገውን ሁሉ የሚያስተላለፍበት ቅዱስ ዳዊት ነው። እሱ ነቢይ ነው። የሚመጣውንም ይናገራል፣ ያለፈውንም ይናገራል። ነቢይ እንዲያ ነውና ማለት ነው። በመሆኑም የትምህርቱ የመልእክቱ መሰረታዊ ዓላማ እግዚአብሔር አምላክ ለወዳጆቹ የገባውን የማይታበል ቃል ኪዳን መሰረት ያደረገ ነው። ይህም ማለት ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ መልከጼዴቅ በየዘመኑ የተነሱ አባቶች ነቢያት ቃል ኪዳን የተገባላቸው እግዚአብሔር የመረጣቸው እግዚአብሔርን ባለ ሕይወት ዘመናቸው ያገለገሉ በሐዋርያነት በነቢይነት የተላላኩ ሕዝቡን የጠበቁ እግዚአብሔር የወደደውንና ያሰበውን ሕዝቡን የሚጠቅመውን ያዳኘባቸው ነቢያት ለእያንዳንዳቸው የተገባ ቃል ኪዳን አላቸው። ከዛም የመጀመሪያው አዳም ነው። የአዳም ቃል ኪዳን ከልጅ ልጅ ተወልጄ አድንሃለሁ ብሎ የልጅ ልጁ የተባለች ምልዕተ ጸጋ ምልዕተ ክብር ድንግል ማርያም ናት። ከድንግል ማርያም አካል ዘያክለን ገንዘብ አድርጎ የእግዚአብሔር ቃል የማይታበል ነውና አዳም የጸለየው ጸሎት፣ የሰዋው መስዋዕት፣ የደከመው ድካም
ያነባው እንባ ቅድመ እግዚአብሔር ደርሶ ድንግል ማርያምን አስገኝቷል። ኪዳነ ኖህም እንዲሁ እንደ አዳም በአዳም የተከናወነው ቃል ኪዳን በኖህም ላይ እንዲሁ ቃል ኪዳን ተሰጥቶታል። ዳግመኛ ምድርን በማያይህ አላጠፋብህም፣ ሁሉን እንደየሥራው ኋላ ከፍለዋለሁ እንጂ በማለት ለኖህ የሰጠው ቃል ኪዳን ለቃል ኪዳኑ ምልክት ተወን ዘንድ ቀስተ ደመና አረንጓዴ፣ ቢጫ፣ ቀይ ዛሬ በሰማይ ይታያል። ኪዳነ አብርሃምን በተመሳሳይ የመጨረሻው የቃል ኪዳኑ ፈጻሚ የሆነችው ድንግል ማርያም ነች። ኪዳነ ድንግል ማርያም ማለት ነው። የድንግል ማርያም ቃል ኪዳን ከሌሎቹ ልዩ ነው። ከሌሎቹ ልዩ የሚያደርጋት አንደኛ ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን መሆኗን ብዙ መጻሕፍት ተመስክረውላታል። ታላቁ ሊቅ አባ ሕርያቆስ ነጸረ አብ እምሰማይ ወይረከበ ዘከማኪ ፈነወ ዋህዶ ወተሰባ ምኔኪ። እግዚአብሔር አብ ከሰማይ ሆኖ ወደ ምድር ተመለከተ አየ። ቢያይ በንጽሕና ወደ ሰው ልጆች ተመለከተ አየ። ቢያይ እንዳንቺ በንጽሕና በቅድስና ያጌጠ ስላላገኘ ተቀዳሚ ተከታይ የሌለው ልጁን ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከሰማየ ሰማያት እንዲወርድ እንዲወለድ አደረገው ብሎ ከሰማየ ሰማያት መውረዱን የድንግል ማርያምን መመረጥ ገልጿል። ቅዱስ ኤፍሬምም እበያለ ድንግል ይትቀሃለ ተነግሮ እስመ እግዚአርያ መጻው ሀደረ ላዕሌሃ። የድንግል ማርያም ክብር፣ የድንግል ማርያም ንጽሕና፣ የድንግል ማርያም ንጽሕና በሰው አንደበት ሊነገር አይችልም፣ የፍጥረት አንደበት ሊናገረው አይችልም ይላል። ምክንያቱም እግዚአብሔር መርጧታልና። እግዚአብሔር ቢመርጣትማ ምን ይደንቃል ብሎ ይላል ሊቁ። እንዲትመረጥ ሆና ብትገኝ ነው። መልአኩ እንኳ ሲያመሰግናት ታጥቆ ቡርክት አንቲ እምአንስት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን ድህነተ ሥጋ ድህነተ ነፍስን እያማለርሽ ከልጅሽ ከወዳጅሽ የምታሰጪ ወቡሩክ ፍሬ ከርስኪ የማኅፀንሽን ፍሬ ኢየሱስ ክርስቶስ በረከተ ሥጋ በረከተ ነፍስን የሚያድል መርገመ ሥጋ መርገመ ነፍስን የሚያጠፋ የሚያርቅ የባህሪ አምላክ ነው በማለት የባህሪ አምላክ የሆነውን ተቀዳሚና ተከታይ የሌለውን እሱን በድንግልና ጸንሳ በድንግልና መውለዷ ረቂቅ ድንቅ በመሆኑ ይህ ሥራኦ ዘመንክር ወጹብ፣ ይህ ነገር ድንቅ ነው፣ እጹብ ነው፣ ከህሊና በላይ ነው። የድንግል ማርያም ንጽሕና፣ የድንግል ማርያም ቅድስና፣ የሰው አምላክ መሆን፣ የአምላክ ሰው መሆን፣ ረቂቁ መግዘፍ፣ ግዙፉ መርቀቅ፣ ውሱኑ ጠባብ የነበረው ስፉ መሆን፣ የሥጋ በዘባነ ኪሩብ መቀመጥ፣ የመለኮት ከሥጋ ጋር ተዋሂዶ በሥጋ ባህሪ የሥጋን ሥራ መስራት፣ በምድር በመላለስ መጾም፣ መጸለይ፣ መገረፍ፣ መገፈፍ፣ የሥጋ ባህሪ የሆነውን ሁሉ ያለ ኃጢአት ገንዘብ ማድረጉ እጹብ ነው፣ ድንቅ ነው በማለት ይህም ከድንግል ማርያም የነሳውን ሥጋ ነው አምላክ ያደረገውና ያ
ከድንግል ማርያም የነሳውን ሥጋ ሊቃውንቱ ተዘከር ሥጋ እንተነሳይከም ቅድስት ድንግል፣ ከድንግል ማርያም የነሳው ሥጋ በቀራንዮ የቆመ መሆኑን በመስቀል ላይ የተሰቀለው መሆኑን አስበህም እኛን አድነን፣ ኃጢአታችንን በደላችንን ይቅር በለን በማለት በየዘመናቱ ነቢያቱም ሊቃውንቱም ከድንግል ማርያም መወለዱን ከድንግል ማርያም እንዲወለድ ነቢያቱ ከድንግል ማርያም የተወለደው ረቂቅና ስፉ ምስጢር በድንግል ማርያም መከናወኑን የገለጹ ሊቃውንት እጹብ ነው፣ ድንቅ ነው፣ ከህሊና በላይ ነው በማለት ወስነውታል። በመሆኑም የድንግል ማርያም ክብሯ የድንግል ማርያም ቃል ኪዳኗ ልዩ ነው። የማይወሰነውን ስለወሰነች፣ የማይቻለውን ስለቻለች፣ ሰማይና ምድር የማይወሰኑትን በድንግል ማርያም ማኅፀን ስለተወሰነ ድንግል ማርያም ከሰማይ ትበልጣለች፣ ከምድር ትበልጣለች፣ ከፍጥረታት ሁሉ በላይ ነች በማለት እሞሙ ለሰማዕታት የሰማዕታት እናታቸው የመላእክት እህታቸው የሐዋርያት ስብከታቸው ነቢያት ትንቢታቸው ድንግል ማርያም ቃል ኪዳኗ ልዩ ነውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በምድር ላይ እሱ የሰራውን ሥራ እያየች እየተመለከተች ወተወድዮ ውስተ ልባ የሚያከናውነውን ተግባር ሁሉ በልቦናዋ ታኖረው ታስቀምጠውም ነበረ ይላል። በመሆኑም ጌታችን ኢየሱስ ክርስቶስ የሰውነትን ሥራ ሰርቶ ሊፈጽም ወደ መጨረሻው ሲደርስ ከቀራንዮ አደባባይ መስቀል ተሸክሞ ቀራንዮ ከገባ በኋላ ዮሐንስና ድንግል ማርያም በመስቀሉ ፊት ለፊት ቆሞ ባሉበት ሰዓት ነዋ ወልድኪ እነሆ ልጅሽ በማለት ዮሐንስን ለድንግል ማርያም አደራ አስጠበቀ። ድንግል ማርያምን ደግሞ እነኋት እናትህ፣ ካሁን በኋላ እናት ትሁንህ፣ ወደ ቤትህ ውሰዳት ብሎ ቅዱስ ዮሐንስን ጌታችን ኢየሱስ ክርስቶስ ለድንግል ማርያም እናትነት የበቃ ሐዋርያ መሆኑን መስክሮለት ከዛ ሰዓት ጀምሮ ቅዱስ ዮሐንስ ድንግል ማርያምን እያገለገለ እየተላላከ ወደ ቤቱ ወሰዳት ይላል እና የመከራው ዘመን ተፈጽሞ ሰሙነ ሕማማትን በመስቀል ላይ ሆና ስታነባ ስታለቅስ መሞቱን በዛ የደረሰውን መከራ ሁሉ ጸዋትወ መከራ ብዙ ጸዋትወ መከራ ደርሶባት ትንሣኤውን አይታ ተደስታ ሲያረግ እንደ ቅዱሳን ሐዋርያት አይታ በሞቱ ሞትን እንዳጠፋው ተመልክታ በዮሐንስ ቤት ተቀምጣ ዕለት ዕለት ወደ ቀራንዮ ጌታችን ኢየሱስ ክርስቶስ ልጇ ወደ ተሰቀለበት፣ ወደ ተቀበረበት፣ ወደ ተነሳበት ዕለት ዕለት እየሄደች ትጸልይ ነበር ይላል። የድንግል ማርያም ጸሎት ለዓለም መዳን ነው። ክርስቶስ ተወልዶላቸው፣ ክርስቶስ ጾሞላቸው፣ ክርስቶስ ጸልዮላቸው፣ ክርስቶስ መከራ ተቀብሎላቸው መስቀል ላይ ተሰቅሎላቸው ዋጋውን የረሱ የዘነጉ እሱ ጾሞ እናንተም ጾሙ ብሏቸው ለመጾም ልቦናቸው ያልቀናላቸው ልባቸው ጠማማ የሆኑ መሸጠባ ለኃጢአት ራሳቸውን ያዘጋጁ በኃጢአት ባህር ለሚዋኙ ጌታ ሆይ ልቦና ሰጣቸው፣ ከመንግሥትህ ከርስትህ አታውጣቸው እያለች ድንግል ማርያም ስለ ሰው ልጆች በቀራንዮ ዕለት ዕለት ትለምን ነበረ ነው። እናም ከዕለታት አንድ ቀን ድንግል ማርያም ወደዛ ስትገባ የልጇን መወለድ የልጇን ወደዛ ዓለም መምጣት የልጇን መሰቀልና ሙስና መቃብርን አጥፍቶ መነሳት የማያምኑ ሰዎች ድንግል ማርያም ወደ ቀራንዮ እንድትገባ ግን አይፈቅዱላትም ነበር። ነገር ግን የልጇ መጋረጃ ስለጋረዳት ስትገባ ያዋትም ነበረ። ገብታ ጸሎቷን አድርጋ ተመልሳ ወደ ዮሐንስ ቤት ትሄዳለች፣ ወደ ጽርሐ ጽዮን ማለት ነው። ከዛ በኋላ ከዕለታት አንድ ቀን እየጸለየች እያለ
ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ጣዕመ መንግሥተ ሰማያትንና ገሃነመ እሳትን እንድታይ አደረጋት ይላል። መላእክት በግራ በቀኝ በፊት በኋላ አጅበው አባቷ ዳዊት ስምዒ ወለቴ ወርይ ዋጽምዒ እዝነኪ ሕዝበኪ ወቤታዊኪ እያለ እየዘመረ በገናውን እየደረደረ ተነግሮ በማያልቅ ምስጋና መላእክት እያመሰገኑ ነያ እምክሙ ነያ እግዝእትክሙ እነኋት እናታችሁ እነኋት እመቤታችሁ እያሉ እየዘመሩ ወደ መንግሥተ ሰማያት ወደ ገነት አሳርገዋታል ድንግል ማርያምን። በዛን ጊዜ ድንግል ማርያም የገነትን ጣዕም ካየች በኋላ ወደ ሲኦል ሄዳ በዛ ያለውን የመከራ ቦታ እንድትጎበኝ እንድታይ አድርጓታል። በዛ ሕግ ተሰርቶላቸው በሕግ መኖር ተስኗቸው እየሰረቁ እያመነዘሩ ደም እያፈሰሱ ግንባር እየገመሱ ቋንጃ እየቆረጡ ቤት እየተኮሱ ጨርቅ እያለበሱ የማይገባ ሥራ እየሰሩ ወንጌልን ሳይሰሙ ልቦናቸውን በቂም በበቀል በተንኮል ቆልፈው ንስሐ ሳይገቡ ወደ ሲኦል የተጨመሩትን ነፍሳት ድንግል ማርያም ተመለከተች ይላል እና ከዛ ተመልሳ ያን ሁሉ መከራና በመንግሥተ ሰማያት ያለውን ተድላ ደስታ ካየች በኋላ ተመልሳ ወደ ቀራንዮ ወደ ጎልጎታ ገብታ መጸለይ ጀመረች። የሰው ልጅ ወዳጅ ሆይ ለክብር ፈጥረኸው ለሐሳር ይህማ እንዴት ይሆናል? በተሸከመችህ ማህፀኔ 9 ወር ከ5 ቀን በተሸከመችህ ማህፀኔ እማልድሃለሁ። በታቀፉህ ክንዶች እጆች፣ በሳሙህ ከንፈሮች፣ ባጠቡህ ጡቶች፣ በምድረ ግብፅ በተመላለሱ እግሮች፣ አንተን በተሸከመች ጀርባዬ ባዘለች እማልድሃለሁ። የሰውን ልጅ ለማዳን ነውና የመጣኸው ባክህ ይቅር በላቸው ማራቸው ብላ ድንግል ማርያም ስለ ኃጥአን ጸለየች ማለት ነው። እና ጸሎቷን የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና የፍርዱን አደባባይ ትቶ ድንግል ማርያም ወዳለችበት እንዲመጣ አደረገው የድንግል ማርያም ልመና ይላል። በዚህን ጊዜ የድንግል ማርያም ጸሎትና ልመና ቅድመ እግዚአብሔር ስለደረሰ የካቲት 16 ቀን ድንግል ማርያም በጎልጎታ ሰኔ ጎልጎታ በሚል የራሱ መጠሪያ ስም የተሰጠው ከመቃብሩ ጎን የራሱ መንበር የተደረገለት መስዋዕት የሚሰዋበት ቤተ መቅደስ ራሱን ያለው ድንግል ማርያም የጸለየችበታልና እዛ ላይ ሆና ስትጸልይ ነው እንግዲህ ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክትን፣ ጻድቃን ሰማዕታትን፣ ነቢያት ሐዋርያትን ሁሉንም ወደዛ እንዲመጡ አደረጋቸው ይላል። የድንግል ማርያም ልመና የድንግል ማርያም ጸሎት እግዚአብሔርን ከዙፋኑ ወደ ጎልጎታ ዳግመኛ በቸርነቱ እንዲመጣ አደረገው ማለት ነው። ከዚህ በኋላ ድንግል ማርያም ያቀረበችውን ጥያቄ በይባቤ መላእክት በዝማሬ መላእክት ጎልጎታ የመላእክት ምስጋና የመላእክት ዝማሬ የነ ቅዱስ ዳዊት ዝማሬ እየተስተጋባ በዛ ልክ በዕለተ ልደቱ እንደተከናወነው ዝማሬው
እየተሰማ ባለበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ለድንግል ማርያም የለመነችውን ልመና ጥያቄዋን ለመመለስ ጀመረ ይላል። እናቴ ሆይ አላት፣ በስምሽ እንድድኑ ለምነሽኛል። ስለዚህ ዛሬ ቃል ኪዳኔን ካንቺ ጋር አደርጋለሁ። ይሄ የምሰጥሽ ቃል ኪዳን ሕያው የሆነ የማይጠፋ ውል ስምምነት ነው አላት። ቃል ኪዳንም የምሰጥሽ አላት፣ እኔ ሰው ሁኜላቸዋለሁ፣ ሙቼላቸዋለሁ፣ ሞትን አጥፍቼላቸዋለሁ። ነገር ግን ሰይጣን አስቷቸው በተለያየ ኃጢአት ወድቀው በአማላጅነትሽ ቢያምኑ አላት፣ ስምሽን ቢጠሩ በስምሽ ቢጠሩ ነው። ወልደ ኪዳን፣ ገብረ ኪዳን፣ ገብረ ማርያም፣ ወለተ ማርያም፣ ወልደ ማርያም ተብለው በስምሽ ቢጠሩ ወደ ቤተ ክርስቲያንሽ መጥተው በዓልሽ በሚከበርበት ዕለት ጧፉን፣ ዘቢቡን፣ ፍሬ ግብሩን፣ መስዋዕቱን፣ ቁርባኑን በስምሽ ወደ ቤተ መቅደስሽ ቢያገቡ ቤተ መቅደስሽን በወርቅ በዕንቁ አቅማቸው በፈቀደ ሁሉ ቢያንጹ፣ የተራበውን ቢያበሉ፣ የተጠማውን ቢያጠጡ፣ በስምሽ የታረዘውን ቢያለብሱ፣ እነሆ እኔ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ክብር እሰጠዋለሁኝ። የተራበውን ያበላ በስምሽ ቢኖር እኔ አንድ ጊዜ ከበሉት ሁለተኛ የማያስረብ ምግብ በመንግሥተ ሰማያት እሰጠዋለሁ። በስምሽ የተጠማውን ያጠጣ ሰው ቢኖር እኔ ሕይወት መጠጥን ሁለተኛ የማያስፈልግ መጠጥን አጠጣዋለሁ። የታረዘ በስምሽ ያለበሰ ቢኖር እኔ የብርሃን ልብስ በመንግሥተ ሰማያት አለብሰዋለሁ። ቤተ መቅደስሽን ያነጸ ያሳነጸ ቢኖር እኔ የብርሃን ቤት እሰጠዋለሁ፣ የብርሃን ቤት አንጽለታለሁ። በስምሽ በቤተ መቅደስሽ መብራት ያበራ ቢኖር ጨለማ የማይፈራረቀው ቤት በብርሃን ቤት እንዲኖር አደርገዋለሁ። ስምሽን የጠራ በዕለቱ በማህሌት በዝማሬ በመስዋዕት በቁርባን ይህን ዕለት ያከበረውን ሁሉ እኔ አከብረዋለሁ። እስከ ዓለም ፍጻሜ ድረስ ይህ ቃል ኪዳንሽ ለሁሉ ሲሰራ ሲከናወን ይኖራል። እናቴ ሆይ ደስታሽ እጥፍ ድርብ ሊሆን ይገባል። እስካሁን ከኔ ጋራ የተቀበልሽው መከራ ይበቃል። ለምእመናን መከራ ተቀበለሽላቸዋል። ስለዚህ ባንቺ መከራ የምእመናን መከራ ተወግዷል። ነገር ግን ባንቺ አማላጅነት ሲያምኑ ነው ይህን ማደርግላቸው። ማህሌትን የቆሙ የዘመሩ ቢኖሩ በእጃቸው ያጨበጨቡ በእግራቸው ያሸበሸቡ በአንደበታቸው የዘመሩ እነሱ የመላእክትን ዝማሬ የሕፃናትን ምስጋና አሰማቸዋለሁ በማለት ይሄ የካቲት 16 ቀን እናታችን ቅድስት ድንግል ማርያም ለኛ ቃል ኪዳን የተቀበለችበት እኛ መንግሥተ ሰማያትን ለመውረስ ድልድይ ለኛ መሸጋገሪያ ድንግል ማርያም የሰራችበት ከጌታችን ከኢየሱስ ክርስቶስ ጋራ እኛን መንግሥተ ሰማያት ለማገባት የተዋዋለችበት ስምምነት ያከናወነችበት ዕለት በመሆኑ ልዩ ዕለት ሴቱም ወንዱም ታላቁም ታናሹም በድንግል ማርያም ቤተ ክርስቲያን በቤተ ክርስቲያን ሆኖ ታምሯን በመስማት በመዘመር በማመስገን ዝክሯን በመዘከር የሚያስብበት የድንግል ማርያም ልጅ ነኝ የሚል ሁሉ ይህን ዕለት የሚያስብበት ታላቅ የቃል ኪዳን ዕለት በመሆኑ
ቃል ኪዳኑን የድንግል ማርያምን ልዩ ያደርገዋልና ይህንን በዓል አክብረን እንድንከብር። አሁን እኛ ድንግል ማርያምን ብናከብራት ምን ይጨመርላታል? ባናከብራትስ ምን ይጎድልባታል? አንድ ጊዜ ከበረች ድንግል ማርያምን ማክበር እኛ መክበር ነው። ቅዱሳንን ማክበር ራሳችን መክበር ነው። እነሱም አንድ ጊዜ የከበሩ ናቸው። እነሱን ስናከብር በእነሱ ቃል ኪዳን እኛ እንከብራለን፣ የመንግሥተ ሰማያት ባለቤቶች እንሆናለን። ምክንያቱም በእናንተ ስም ቀዝቃዛ ጽዋ ውሃ የሰጠ ሰው ቢኖር ዋጋውን አያጣም። እናንተ ከገባችሁበት ውሳጤ መንጦላይት እኔ አገባዋለሁ፣ እናንተ ያገኛችሁትን ክብር እኔ አወርሰዋለሁ፣ ሰጠዋለሁ ብሎ በማይታበል ቃሉ እግዚአብሔር አምላክ ቃል ኪዳን ስለሰጣቸው ያንን የቃል ኪዳን ዕለት የምናከብርበት ዕለት ነውና ይህንን በዓል በዓለ እግዝእትነ ማርያም በዓለ ኪዳነ ምሕረት አክብረን እንድንከብር አምላካችን ይፍቀድልን። የድንግል ማርያም አማላጅነት፣ የአባቶቻችን ጸሎት፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት አይለየን፣ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ደውል